ስጦታ ሰዎችን ይገዛል ልባቸውን ይገዛል ለነሱ ያለንን ክብርም ያሳያል ይሄንን ነው እኛ የለመድነው በኢትዮጵያ በሀገራችን ዛሬ የዒድ ፕሮግራም በአንድ ቴሌቪዥን ፕሮግራም ቤቴ መተው እየቀረጹ ነበርና የከትውስታ ብለው ከሚጠቅሱልኝ በሚያነሱልኝ ጥያቄ ላይ የመለስኩላችሁ የነበረው ኢትዮጵያ ከሚያሰኛት ነገር አንዱ ከሌላው አገር ለየት የሚያደርጋት በተለይ ከአረቡ ከመሳሰሉት ዓለም ለየት የሚያደርጋት በክርስቲያንም በሙስሊምም ወዳጅነት አንድ ላይ በቤተሰባዊ ደረጃ በጎርብትና በመሳሰሉት የዒድ ቀን ስጦታ መሰጣጠት ነው አይታችኋል ድፎ ዳቦ ይሰራሉ የኛ እናት ለሚቀጥለው ቤተሰብ ይሰጣሉ እነዛም ደግሞ እንደዛው በዓላቸው ሲሆን ያንን ያደርጋሉ ስለዚህ ይህ አይነቱ መለዋወጥ ልጆች እዚህም ይሄዳሉ እዛም ይሄዳሉ ከዛ እነዛም ወደዚህ ይመጣሉ አብረው ቡና ይጠጣሉ አብረው ይሰጣጣሉ ስለዚህ ያንንም እንደዛው አብረን በዚህ በነጃሺ ስም ኢንሻአላህ የምናከብርበት የሆነ ነው የሚሆነው የሚዋጣ የሆነ ወይም ደግሞ የሚያግዝ የሆነ የገንዘብ መጠን መሆኑን ወይም ደግሞ የገንዘብ አካል መሆኑን እናም በዚህ ተግባር ላይ የሚሳተፉ ወንድሞችና እህቶች በሙሉ የነጃሺን ታሪክ የኢትዮጵያን ታሪክ ከፍ ለማድረግ ወይም በነጃሺ ታሪክ ኢትዮጵያችንን ከፍ ለማድረግ በሚደረገው ትግል ውስጥ አሻራ እየጣሉ ነው የነጃሺ ስብዕና በልጆቻቸው በቤተሰቦቻቸው በራሳቸውም ላይ እንዲጋባ ነውና ይህ የፊልም ስራ አላማው ያንን ለማሳካት በሚደረገው ሂደት አሻራቸውን እየጣሉ ነው ማለት ነው ስለዚህ በዚህ ሁኔታ ለዚዝ የሚባል ወንድሜ እንደዚሁም ፉአድ አህመድ አሊ አብዱራህማን አንድ ሙሉ ልብስ ይመስለኛል አው አንድ ልብስ ገዝተው አንድ ላይ 4000 ብር አንድ ሺህ ብር አንድ ሺህ ብር አዋጥተዋል ይሄ ማለት ሁለት ልብስ ገዝተዋል ማለት ነው ለዚዝ ፉአድ አህመድ አሊ አብዱራህማንና እነዚህ 1 2 3 4 ሰዎች አንድ ሺህ ብር በማዋጣት 4000 ብር ሰጥተውናል አላሁ አክበር አላሁ አክበር ራት አልበላችሁም እንዴ ሸምሱዲን ሱለይማን አንድ ቲሸርት $50 እንደዚሁም ናስር ሙሂዲን ሊሆን ይችላል አንድ ቲሸርት $50 ሁሴን ወርቁ 2 ቲሸርት $100 በተቀላላ $300 አላሁ አክበር ሌላው ሰዒድ አረብ አንድ ቲሸርት $50 አሸናፊ አለማየሁ አንድ ቲሸርት $50 አላሁ አክበር ማሻአላህ ሄሎ ወአለይኩም ሰላም ወራህመቱላህ አልহামዱሊላህ ሰላም ናችሁ በጣም ደስ ብሎናል ያለው ነገር ያየን የተከታተልን ነው ሹክራን ሐቢቢ ካሪ ለመጣው ለሙስሊሙ ማጠቃላይ ትልቅ በርታት ነው ቴንክ ዩ አክብሩልን ነው የደወልነው ሹክራን ጀዛኩሙላህ በበኩላችን እንትን እንላለን ቲሸርት አትሪስ ካገኘን እንወስዳለን ኢንሻአላህ ስንት ቲሸርት ወንድሜ 10 ወስዳለሁ 10 ቲሸርት ማሻአላህ አላሁ አክበር ከየት ነው ወንድሜ አዲስ አበባ ማን ልበል ስም محمد خير محمد شكرا جزاكم الله أكبر لنا حبيبي بدعاء أبشروا أنكروا برتلن آمين የሚደገፍ ስራ ነው አላህ ያጠንክራችሁ آمين يا رب آمين ወንድሜ وعليكم السلام ورحمة الله وبركاته دعاءك حبيبي ما شاء الله ሁሌም እንደምለው ምክንያቱም የተያያዝነው ጉዳይ ከልብስ ጋር ነው ወሊባሱ ተቅዋ ذلك خير ብሏል አላህ Subhanahu Wa Ta'ala በነገራችን ላይ ወሊባሱ ተቅዋ ذلك خير የሚለው የቁርአን አያት የመጣው ከልብስ እንደዚሁም ደግሞ ከዛድ ወይም ደግሞ ምንድነው የሚባለው ለሐጅ የሚያዝ የሆነ ስንቅ
ጋራ ተያይዞ ነው። ሰዎች ስንቅ ይዛሉ፣ ልብሶቻቸውን ይዛሉ፣ ወደ ሐጅ በሚሄዱበት ወቅት ሌላም የሚያስፈልጓቸው ነገሮች ይዛሉ። ግን ከዛ ሁሉ የተሻለው የተቅዋ ወይም የአላህ Subhanahu Wa Ta'ala ፍርሃትን ወይም ደግሞ እሱ ላይ ያለንን ጉዳይ በመጠንቀቅ ዙሪያ ያለንን ፖቴንሻል ወይም አቅም በማሳደግ ላይ ነው ይላል። ሌላው ሱረቱል አዕራፍ ላይ አላህ Subhanahu Wa Ta'ala እንደዚሁ ስለ የሰው ልጆች የተሰጣቸውን ጸጋ አላህ Subhanahu Wa Ta'ala በልብስ ጉዳይ ላይ አላህ ይህን አድርጌ ሰውነታችሁን አልሸፈንኩላችሁም ወይ ብሎ ከገለጸ በኋላ ግን የልብስ የተቅዋ ልብስ ግን የተሻለ ነው ይላል አላህ Subhanahu Wa Ta'ala። ስለዚህ ልብስን በተቅዋ እንደዚሁም ደግሞ ዛድ ወይም ደግሞ ስንቅን በተቅዋ ያመሳስለዋልና በዚህ ጉዳይ ላይ የምትሳተፉ ወንድሞች የእውነት ጌታ አላህ Subhanahu Wa Ta'ala እሱን ፍርሃቻ የሱን ክብር ልብስ ያልብሳችሁ እናም በሱ በጀነት አላህ Subhanahu Wa Ta'ala ይህንን የአርዱ ስድቅ የፕሮጀክት በማገዛችሁ የነጃሽን ክብር ከፍ ለማድረግ ኢትዮጵያችሁን ከፍ ለማድረግ ነውና የሰራችሁት የዚህን ምንዳችሁን አላህ Subhanahu Wa Ta'ala ነገ የውመል ቂያማ ነጃሽ የሚባለው ሰው ማን ነው ከሱ ጋራ ጀነት ውስጥ ተገናኝታችሁ አብራችሁ የምታወሩበት የእድልን ይፍጠርላችሁ አላህ ይስጥልን አላህ ያክብርልን በወጣው ገንዘባችሁ ደግሞ ተክቶ አላህ በመልካም ነገር በሚያወጡ ሰዎች ሁሉ ጊዜም አላህ ይተካላችኋልና ያ ገንዘባችሁን አላህ Subhanahu Wa Ta'ala ይተካላችሁ አሚን 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 ያ ረብል ዓለሚን እሺ በመሃል ስላልባሳቶቹ አንዳንድ ሐሳቦችን ይሰጣለሁ ፊታችን ዒድ አለ ከ20 ቀን በኋላ አካባቢ በእነዚህ ቀናቶች ውስጥ ለዒድ በመላው ዓለም ያሉ ሙስሊም ወንድሞች ሙስሊም እህቶች ይሄን ፕሮዳክት በመግዛት ምሳሌ አንድ ቤተሰብ 3 ፕሮዳክት ቢገዛ እኛ የተዘጋጀንለት ፕሮዳክት 3000 ፕሮዳክት በ1000 ሰዎች ያልቃል 1000 ቤተሰብ ይሄን ፕሮዳክት በመግዛት ዒድን ማሳለፍ ከቻለ እኛ ለዚህ ፕሮጀክት እናገኛለን ብለን የተነሳነውን 1.5 ሚሊዮን ዶላር በቀላሉ ማግኘት ይቻላል። ስለዚህ ለዒድ ልትገዙ ያሰባችሁ ሰዎች ወንድሞች እህቶች ሁለት ዒድ በማድረግ ከኛ ጋር አብራችሁ እንድትቆሙ እንጠይቃችኋለን። ስክሪኑ ላይ የምታዩት የህፃናት አልባሳት ነው። ይሄ አልባሳት $300 ነው። ለልጆች እና ለአዋቂዎች በተዘጋጀው ላይ ለአባትና ለልጅ ይሄንን ስጦታም ገዝቶ እዚህም ሀገር ሊሆን ይችላል እዛም ያሉበት ሀገር ላይ ሊሆን ይችላል ያም መግዛትና የሌላ እምነት ተከታዮች ለሙስሊሞች ስጦታ መስጠት ቢፈልጉ ይሄን ስጦታ ገዝተው ቢሰጡ ታሪካዊነቱ አይረሴነቱ የታሪክ አሻራ ላይ መስፈራቸው ለሁሉም የተሻለ ሆኖ የተሻለ መወዳጀትን የተሻለ ወንድማማችነትን ያጎላል ብለን እናስባለን። ሹክራን ጀዛኩሙላህ። ወደ ኡስታዝ መልሰዋለሁ። እሱ ያለ እኔ ብዙ ማውራት አልፈልግም እያደከምነው ነው። አሁን ወደ እሱ መልሳለሁ። እየተጋገዝን ነው ኢንሻአላህ። የዒድ ልብስ መግዛት የሚለው ላይ በተለይ ሁላችንም እንደምናውቀው አሁን ላይ እኛ እርስ በርሳችን እንደ አማኝ የመተሳሰር እንደ ኢትዮጵያውያን የመተሳሰሪያ መንገዶች ከሆኑት ውስጥ እስላማዊው ስርዓት ከሚያስተምረን ነገር ነብዩ ሰለላሁ ዐለይሂ ወሰለም ተሃደው ተሐበው ይሉናል። ምን ማለት ነው? ስጦታን በተሰጣጣችሁ ቁጥር ወይም ስጦታን ተሰጣጡ ያ ስጦታ መሰጣጣት ለናንተ ውዴታን ያመጣላችኋል ይላሉ። ስለዚህ አንድን ወንድም ከምናቀርብበትና ሐሳባችንንም ከምናስተላልፍበት አንዳችን ለአንዳችን ከምንማማርበት ተጽዕኖ ከምናሳድርባቸው አቅጣጫዎች አንዱ ስጦታ ነው። ስጦታ ሰዎችን ይገዛል፣ ልባቸውን ይገዛል፣ ለነሱ ያለንን ክብርም ያሳያል። ይህንን ነው እኛ የለመድነው በኢትዮጵያ በሀገራችን። ዛሬ የዒድ ፕሮግራም በአንድ የቴሌቪዥን ፕሮግራም ቤቴ መተው እየቀረጹ ነበርና የከትውስታ ብለው ከሚጠቅሱልኝ በሚያነሱልኝ ጥያቄ ላይ የመለስኩላቸው የነበረው ኢትዮጵያ ከሚያሰኛት ነገር አንዱ ከሌላው አገር ለየት የሚያደርጋት በተለይ ከአረቡ ከመሳሰሉት ዓለም ለየት የሚያደርጋት በክርስቲያንም በሙስሊምም
ወዳጅነት አንድ ላይ በቤተሰባዊ ደረጃ በጎርብትና በመሳሰሉት የዒድ ቀን ስጦታ መሰጣጠት ነው። አይታችኋል። ድፎ ዳቦ ይሰራሉ የኛ እናት ለሚቀጥለው ቤተሰብ ይሰጣሉ። እነዛም ደግሞ እንደዛው በዓላቸው ሲሆን ያንን ያደርጋሉ። ስለዚህ ይህ አይነቱ መለዋወጥ ልጆች እዚህም ይሄዳሉ እዛም ይሄዳሉ። ከዛ እነዛም ወደዚህ ይመጣሉ፣ አብረው ቡና ይጠጣሉ፣ አብረው ይሰጣጣሉ። ስለዚህ ያንንም እንደዛው አብረን በዚህ በነጃሺ ስም ኢንሻአላህ የምናከብርበት የሆነ ነው የሚሆነው። አላህ ቁርአን ላይም ይህንን ምልከታ ሰጥቶናል። የነሱን ምግብ ሐላል አድርጌላችኋለሁ የናንተን ምግብ ሐላል አድርጌላችኋለሁ ብሎ በአንድ ማዕድ አብረን እየበላን እንድንወያይ ይፈልጋል። ይሄም የነጃሺ ጉዳይ አንድ ሰርክል ላይ አብረን ልንወያይ የምንችልበት ነው። የነጃሺ አይነት ስብዕና ያላቸው መሪዎች እንዴት አድርገው ነው አገራችን ላይ ዳግም በሰፊው የሚፈጠሩት? ካሉስ እንዴት ነው ምናበረታታቸው? እንዴት ነው ብዛት እንዲኖራቸውስ ምናደርገው? ምክንያቱም አንዳንዴ ከላይ ደህና ይኖርና አንዳንዴ ከስር ደግሞ አጥፊ ይሆናል። ማናጀሩ አንዳንዴ ጥሩ ይሆንና ከስር ያሉት ከጸሐፊዋ ጀምሮ ከዘበኛው ጀምሮ ደግሞ መልቲ ይሆናል፣ በጣም መጥፎ ይሆናሉ። ስለዚህ የነጃሺን ስብዕና ስናወርደው ሀገራችን ላይ ከአናቱ ጀምሮ እስከ ታች ድረስ ያለው ህብረተሰብ ሁሉ የሚላበሰው የሆነ ልብሱን ብቻ ሳይሆን የሚለብሰው ባህሪውንም የሚለብስ የሆነ ማህበረሰብ እንዲፈጠር ነው በፊልሙ ተጽዕኖ ልናሳድር የምንፈልገው። አይታችሁ ከሆነ ልብሶች ብዙ ጊዜ ተጽዕኖ አላቸው። እንደ የተለያዩ ኳስ ተጫዋቾች ለምሳሌ ልብሶች በጣም ይሸጣሉ አንዳንዴና ብዙ ጊዜ ልጆቹ 10 ቁጥር ተጫዋች መሆን ይፈልጋል። ያ ማለት በጣም ጥሮ ልክ እንደዚህ ሜሲ ወይም የሆነ አንድ እሱ የሚወደውን ተጫዋች የሱን ልብስ ሲለብስ ልክ እንደሱ ጥሩ ጎል አግቢ የሚሆን እንደሚመስለው እርግጠኛ ነኝ። እንደው ቢሆንም ባይሆንም ማለት ነው፣ ግን ይሞክራል። ስለዚህ ልክ እንደዛ አሁን እየሰራን ያለነው ምንድነው? የነጃሺን ልብስ የሚለብሱ ነጃሺን የሚወዱ የነጃሺን ስብዕና ሊላበሱ የሚፈልጉ ሌላው ስለ ነጃሺ የሚጠይቁ የሚረዱ የሆኑ ማህበረሰቦች እንዲፈጠሩ ነው። ኢንሻአላህ ቢያንስ ሱረቱል ማኢዳን ይቀራሉ። የሱረቱል ማኢዳ ላይ ያለውን የአላህን Subhanahu Wa Ta'ala ትውስታ በዛ ላይ ይቀሩታል፣ ያውቁታል። ነብዩም ሰለላሁ ዐለይሂ ወሰለም ስለ ሰሃባዎቹ የተናገሩትን እንደዛው ይማራሉ። በነገራችን ላይ በዚህ አጋጣሚ ነጃሺ ከሚታወቅበትና ከሚገለጽበት አንዱ የቋንቋ ችሎታው ነው። ሁለት ሪዋያዎች አሉ በእስልምናው ዘገባ። ነጃሺ እንዴት ነው የተረዳው የጃዕፈርን የቁርአን ቅሪትም ጉዳይ ሆነ የመጣበትን ጉዳይ በሚያስተላልፍበት ወቅት እንዴት ነው የተረዳው የሚለው ላይ ሁለት ሪዋያዎች አሉ። አንዳንዶቹ አስተርጉመዋል ግን ባይገለጽም ተተርጉሞለት ነው። ግን የዛ የተርጓሚውም የማስተርጎሙም ሂደት ግን ያን ያህል ከታሪኩ ጋር በጣም ሪሌትድ ስላልሆነ በጣም የተገናኘ ስላልሆነ የታሪክ ጸሐፍት አተረጓጎሙ ጉዳይ ላይ ብዙ አላወሩም የሚሉ አሉ። ሌሎቹ ደግሞ አይደለም በተለያዩ መልኩ ከዛ አካባቢ ከአረቡ አካባቢ ጋር ትልልቅ የሆኑ ግንኙነቶች ነበረው በተለያየ አይነት ታሪክ አገላለጽ። ከዛም ቋንቋውንም ተምሮ ያውቀው ነበር ይላሉ። በነገራችን ላይ ከዚያ አኳያ ደግሞ የሚታየው የኢትዮጵያ እድለኞች የሆኑ ብዙ ቀሳውስት አሉ የአረብኛ ትምህርትን ከኪፕቲክ ቸርች ከግብጽ የተማሩ። ስለዚህ እንደነዚህ አይነት ሰዎች የአረብኛውን መዛግብት የማንበብ የመረዳት አቅም አላቸው። ሌላው ግዕዝና አረብኛ በጣም ይመሳሰላል። አማርኛና አረብኛ በጣም ይመሳሰላል ስለራሱ ተማሰለ የሚለው የአረብኛ ቃል መጣብኝ እና ብዙ ቋንቋዎቻችን ቃላቶቻችን ቃል ሚለው ቃለ ከሚለው ነው የአረብኛ ቃል ነው እና ቃወለ ከሚለው ነው። ቃለ የቁሉ በእንትኛም በግዕዝኛም ቃል ነው ሚለው እና እንደዚህ አይነቶች ብዙ ናቸው። በጣም ብዙ ማለት በአረብኛና የአማርኛ የግዕዝ ተዋህዶ በጣም ትልቅ ነው። ስለዚህ ተዋህዶአችንን ይሄ ተዋህዶአችንን ስለ የቋንቋ መስተጋብር የባህል መስተጋብር የታሪክ መስተጋብርን ከሁሉም አቅጣጫ ብድግ አድርገን ሁላችንም ተጋግዘን ኢትዮጵያን ከፍ እናርጋት። ይሄ ነው ጥያቄያችን። ደውሉ። ስልክ ቁጥር እዚህ ፊት ለፊት አለላችሁ አይደል? 747402 ፕሊዝ خير 747402 724 724 04 ይሄ ስልክ ቁጥራችን ነው። ቴሌግራም በእነዚህ ቁጥሮች ላይ
መሳተፍ ትችላላችሁ። ሹክራን እናመሰግናችኋለን አብራችሁን ስለሆናችሁ። ኡስታዝን ትንሽ በመሃል ላግዘው ብዬ ነው። ያነሳቸውን ሀሳቦች በመሃል ገብቼ እኔንም ሀሳብ መጨመር ስላልፈለኩ ነው። ትክክል ነው። እያነሳን ያለነው ለልጆቻችን የምንሰጠውን ታሪክ ነው። የሰራን ያለነው ልጆቻችን የማንነት መጣረስ የማንነት መዘበራረቅ እንዳይኖራቸው ለማድረግ ዓለም ከደረሰበት እኩል ለመምጣት እኛ የራሳችንን ታሪኮች ይዘን መምጣት ይጠበቅብናል ብለን አስበን ነው። ለዚህ ከማስተማሪያ ፕላትፎርሞች ውስጥ አንዱና ዋናው ሚዲያ በሚባለው ኮንሴፕት ውስጥ አንዱና ዋናው ፊልም ነው። ፊልም ማለት ቀጥተኛ ትርጉሞቹን ከዚህ በፊትም በተደጋጋሚ ስናነሳ ነበር። በምስል የሚታዩ ነገሮች በሙሉ ጥቅል ስማቸው ፊልም ሲባል በምስል ተንቀሳቃሽ ምስሎች በሙሉ ጥቅል ስማቸው ፊልም ሲባል እዛ ውስጥ ታሪክ ተሰርቶላቸው እዛ ውስጥ የተለያየ የአርት ግብአት ተጠቅመው ስነ ጽሁፍን፣ ውበትን፣ ትወናን የተለያዩ የአርት ውስጥ ያሉ ስነ ጥበቦችን ተጠቅሞ ሰብስቦ ይዞ የመጣ የአርት አባት ፊልም ነው። ፊልም ዜናም ፊልም ነው። የተለያዩ አሁን በዚህ ሰዓት ቀጥታ እያያችሁት ያላችሁትም ፊልም ነው። ይሄንን ነው እንሰራለን እያልን ያለነው። ሌላው ዓለም ተጠቅሞበት ትውልዶቻቸውን በተሻለ መነቃቃት ላይና በተሻለ የአሸናፊነት ሞራል ላይ እንዲገኙ ለማድረግ ተጠቅሞበታል። ሁሌም የምናነሳት አንድ ምሳሌ አለች። ኡስታዝ በደንብ ያግዘኛል። ስለ አድዋ ድል ስናነሳ የጋራ ድላችን እንደሆነ ሁላችንም እንስማማለን። ድሉን እንደ ድል ስንቀበለው ጀግንነት የአያቶቻችን መገለጫ ነው ብለን ስናነሳ በወቅቱ ይዞት የመጡት የጦር መሳሪያ በታች በሆነ የጦር ማቴሪያል ባንገዛም ባይነት ባንሸነፍም ባይነት ስሜት ባደረጉት ተጋድሎ ነው እኛ ከወረራ ነፃ ሁነን ከባርነት ነፃ ሁነን ዛሬ እዚህ ማንነታችን ላይ የተገኘ ነው። ለማንሳት የፈለኩት ዳይሬክት ጦርነቱን ነው። በተመሳሳይ የጦር ማቴሪያል መዋጋት ወቅቱ የፈቀደውን ስልጣኔ መጠቀም ግዴታ ነው። ቢኮዝ ቃሉ ወረራ ስለሆነ ቀኝ መግዛት ስለሆነ አሁን በዚህ ዘመን በድሮን የሚደረግን ውጊያ በጦርና ጋሻ የሚዋጋ ይሆናል ብዬ አላስብም። የራስን እንደማጥፋት ነው የሚሆነው። ዓለም በሚዲያ በየቤቱ ልጆቻችንን እኛን ጨምሮ እየወሰደን ባለበት አግባብ ራሳችንን ከፊልም ከሚዲያ ነጥለን ማቆም ይሄ ከባድ ነው።